ሲዘመር ነው የደረስኩት። ምን እንደሚሉ ግን ሊገባኝ አልቻለም። ምንም የማውቀው ነገር አልነበረም። ብቻ ጥንብዝ ብዬ ማደሪያ ባጣ ነው እየተወላከፍኩኝ በሌሊት በሩ ላይ የደረስኩት። ስካር አመሌ ቢሆንም የዛሬው ግን የማያንቀሳቅስ ስካር ነበር። ለዚህ ነው ከቤት አልከፍትልህ ቢሉኝ ቤተ ክርስቲያን የመጣሁት። መጥቼ እንደ ጸሎተኛ ድፍት አልኩኝ። በእኔ ቤት እኮ ማስመሰሌ ነው። ወዲያው ግን በስካር ውስጥ ጀርባዬ በስሱ ሲመታ ተሰምቶኝ የሞት ሞቴን ቀና ስል ተዛንፈው የቆሙ ከልክ በላይ አጭር የሆኑ ዳዊት ያዘሉ መነኩሴ ጋር ተፋጠጥኩኝ። እውነቱን ለመናገር በቁመት እኔ ተንበርክኬ ራሱ ሳልበልጣቸው አልቀርም። ግን እንዴት ቤታቸው እንዳስገቡኝና እንደተኛው ትዝ አይለኝም። መደባቸው ላይ ተንጋልዬ እንደተዘረርኩኝ ቅዳሴ ሲያልቅ ብንን አልኩኝ። መጀመሪያ ህዝብ መሃል ወድቄ መስሎኝ ነበረ። በኋላ ጣራና ግድግዳውን ሳይ የማታው በስሱ ትዝ ብሎኝ ፍንጥር ብዬ ተነስቼ በሩን ከፍቼ ወጣሁ። ምን ያደርጋል ባልወጣሁ በተሻለኝ ነበር። ገና የአባን በር ጥዬ እንደወጣሁኝ ሰው ሁሉ እየተጠቋቆመ ይስቅብኝ፣ አንዱ ደግሞ ይሸሸኝ ጀመር። እኔም ለራሴ ያበድኩ መስሎኝ ነበር። ሁኔታው ሲብስ ግን ወደ መነኩሴው ቤት ተመልሼ አለቅስ ገባሁ። ደግሞ ቀድመው ገብተው ኖሮ አባን ቤት ቁጭ ብለው አገኘኋቸው። ምን ነው ልጄ ምን ሆንክ አሉኝ በሚርገበገብ ድምፅ በሚያምር ቃና። አባ ሰው ሁሉ እየተጠቋቆመ ይስቅብኛል፣ ማበዴ ነው አልኳቸው። እንዴ ለምን ልጄ አሉ በግርምት። ኧረ እኔ እንጃ ምን ሆኛለሁ፣ ሰው እየሳቀብኝ ነው እንዳልኩኝ አባም ትኩር ብለው አይተውኝ ብለው ሳቃቸውን ለቀቁት። ምንድን ነው እሱ? ምን እየሆነ ነው? እሪታዬ ባሰ። ይህኔ ግን አባ ወደ እኔ ቀረብ ብለው አይዞህ ልጄ፣ ፊትህ እኮ ሙሉ ጥቁር ነገር ተለቅልቆ ሌላ ነው የምትመስለው አሉኝ። ማን? እኔ? እንዴት? ምን ሆኜ አልኳቸው። ምንም አልሆንክም ልጄ፣ ተረጋጋ የኔ አንበሳ። ግን አስተውል፣ ይቺ የጠቆረች ፊትህ በሰው ዓይን እንዲህ ካሳፈረችህ አምላክ ፊት ነፍስህ እንዲህ ቆሻሻ ሆና ብትቀርብ እንዴት ታፍርባት፣ እንዴት ታለቅስ ይሆን? አየህ፣ ሰው ይቺን አይቶ ይጠቋቆምብሃል። አምላካችን ግን ብዙ የኃጢአት ጥላሸታችንን ሳይገልጥብን ታግሶ ይዞናል። በዛው ልክም ምሮናል። እኛ ግን ከመታጠብ ይልቅ ጭራሽ ወደ ጥላሸቱ እንሮጣለን። ሌሊት ተኝተህ ፊትህን ጥላሸት የቀባሁህ እኔ ነኝ። ትንሽ ዓለምን እንድታያት ለመማሪያ እንዲሆንህ ብዬ ነው። አሁን እንካ ልጄ መስታወቴ ብለው ሰባራ መስታወት ሰጡኝና ራሴን አየሁት። ለራሴ ቀፈፈኝና መለስኩላቸው። አየህ፣ ራስን ማየት ጥቅሙ ይሄ ነው። ያለህበትን ያሳውቃል።
ልጄ ንስሐ ደግሞ መስታወት ነው። ራስህን የምታይበት መስታወት። ልክ ይሄ ፊትህ በውሃ ሲታጠብ እንደሚጠራ ነፍስም በንስሐ ንጹሕ ትሆናለች ብለው ሳሙና እጄ ላይ ያስቀመጡ ውሃ ያፈሱልኝ ጀመር። እኔም ፊቴን ከታጠብኩ በኋላ ቀና አብዬ የእመብርሃንን ስዕል መመልከት ጀመሩ። እመብርሃን እናት ዓለም ሰግሬ ገብቼ ታክሜ ታጥቤ ተጸጽቼ ወጣሁ። ስካርን ይዤ ገብቼ እመቤቴን አቅፌ ወጣሁ። እመብርሃን ለእኔ ስትይ የተሰደድሽ ወለላይቱ፣ ይህም ሰውነቴ ካንቺ ተለይቶ ተሰዷልና እባክሽን መልሺ ብዬ ጸለይኩኝ። ድጋሜ ወደ መጠጥ ፊቴን ላላዞር በልቤ ቃል ገባሁ።